ሜክሻ ሁለት ነገሮችን ላንሳ። የመጀመሪያው በአገልግሎት ተግዳሮት ገጥሞ ያውቃል? የተቸገርክበት የገጠመ ችግር በዚህ ሁሉ ዓመታት ውስጥ ምን ገጠመኝ ትላለህ? ወጣቶች ምን እንዲማሩ ትፈልጋለህ? ምንን በምን ማሸነፍ እንዳለባቸው ታስባለህ? የተማርከውን ያሳለፍከውን ነገር በቀር ከዛ ተከትሎ ግን አስከትዬ ማስገባል አንድ ጥሩ ጥያቄ አለኝ። ታንኪዩ ናቱ። ያው አገልግሎት በጣም እንድትወደው ከሚያደርግህ ነገር ቅመሙ ነው። ቅመሙ ደግሞ ተግዳሮቱ ነው። እና ይህን ደግሞ የኔ የሁልጊዜ ሞዴሌ ረቡኒ ነው ኢየሱስ። ያ እሱ ለማገልገል ከመጣ በኋላ ብዙ ተግዳሮቶች በሱ ህይወት አልፈዋል። ታንኪዩ። ስለዚህ እኔም አገልግሎት ከጀመርኩበት ጊዜ አንስቶ የተለያዩ ተግዳሮቶች ገጥመውኛል እና ብዙ ወጣቱ እንዲማር የምፈልገው ትልቁ ነገር አልጋ በአልጋ አይደለም። የአገልግሎት ሜዳ የጦር ሜዳ ነው። በጣም ትጥቅ የሚጠይቅ ትጥቁ የሚደረገው ጓዳ ውስጥ ነው። ፋይቱ የሚደረገው ሜዳው ላይ ነው እና አገልግሎት ሰማይን ወክለህ የምትቆምበት ስለሆነ ያው እንደምታውቀው በብሉይ ኪዳን ሁለት ትልልቅ አገልግሎቶች አሉ። አንደኛው የክህንነቱ አገልግሎት ከመቅደሱ ጋር በተገናኘ የሚደረገው አገልግሎት እና እዛ የሚያገለግሉ ሰዎች አሉ። ከአሮን አንስቶ የሌዊ ትራይብ በሙሉ ቃታውያን፣ ሜራራውያን፣ ጌድሶናውያን እነዚህ በቃ እግዚአብሔር ከእስራኤል ውስጥ ለአገልግሎቱ የለያቸው ናቸው እና እነዚህን አገልግሎቶች የሚመራው የክህነቱ ኦፊስ ነው። ደግሞ በዚህ በኩል ስታይ የነብይነት ኦፊስ አለ። በብሉይ ኪዳን ትልቁ ሁለተኛው ኦፊስ ነብይነት። ይሄ ከነ ኢሳያስ አንስቶ ይሄ ሜጀር እና ማይነር ፕሮፌት የምንላቸው ከጻፉት እና ካገለገሉት የዘመን ጊዜ ተነስተን ሜጀር እና ማይነር ብለን ከምንነሳቸው ከነሱ ተነስተን፣ ስለዚህ እነዚህንም ሰዎች ስታይ በህይወታቸው ለማገልገል ሲሉ አገልግሎት ጀምረው አይደለም ትግል የጀመራቸው። ገና ለአገልግሎት ሲጠሩ ነው ትግል የጀመራቸው እና በራሱ አሁን ሌዊንና አሮንን ስታይ መጀመሪያ ትግሉ የጀመረው ርስትህ እኔ ነኝ ሲል ይሄ ትግል ነው። ለሁሉም መሬት እየተሰጠ እግዚአብሔር ያሳይ፣ ለሁሉም መሬት እየተሸነሸነ እየተሰጠ እያንዳንዱ ሰው ባለ ቀዬ፣ ባለ መሬት፣ ባለ እርሻ፣ ባለ ድንኳን እየሆነ እያየ አንተ ቁጭ ብለህ ቁልጭ እያልክ አንተ ጋር ሲመጣ ርስት የእስራኤል ቅዱስ እግዚአብሔር ነው ስትባል ባዶ እጅህን እያፏጨ፣ ይሄ በጣም ለዚህኛው ሰው በጣም ጦርነት ነው። የመጀመሪያው የአገልግሎት ጦርነት ይሄ ትግሉ ይሄ ይሄ ቁሳዊ ነገር ጋር ጦርነት ውስጥ ገባል። በቃ ማለት ያሳርዳል። አለኝ እንኳን ካልክ አሁን ያሳርዳል። እንዴ ምን ችግር አለ? አሁን እግዚአብሔር ሆይ 12 ጥማድ ይዤ በቃ ያንተንም ስራ እሰራለሁ። ኖ ሞፈሩን እንደ እንጨት ፈልጠ እንድታቃጥል ያደርጋል። በቃ ያደርጋል። እና ይሄ ለዚህ ሰው በጣም ትግል ነው። በተለይ ደግሞ ሜሬጅ ካለ ልጅ ካለ በጣም አንዱ ይሄ ትግል ነው። በዚህ ልጨርስ። እነዚህ አይተህ ከሆነ ካህናቶቹ የሚቆሙት በእግዚአብሔር ፊት
ህዝቡን ወክለው ነው የሚቆሙት። ነቢያቶቹ ደግሞ የሚቆሙት በሰው ፊት እግዚአብሔርን ወክለው። ነቢያቶቹ ይላል የሰራዊት ጌታ እግዚአብሔር ብለው እኛ ፊት ይቆማሉ፣ ስለሱ እኛ ፊት ይቆማሉ። ካህናቶቹ ግን ስለኛ እሱ ፊት ይቆማሉ። እነዚህ ካህናቶቹ ገብተው ኧረ ይህን ህዝብ ማር ይቅር በል ብለው ስለኛ ነው የሚቆሙት። ስለዚህ ትግል እዚህ ጋም ስትቆም ሰው ጋር ስትቆም ስለሱ፣ እሱ ጋር ስትቆም ስለ ሰው። እኔስ እኮ ጦርነት እኔስ እና ይሄ ራሱ አንድ ሌላ ትግል፣ ማረድ ሌላ ትግል ነው። ስትቆም ራሱ ወክለ የምትቆመው ወይ ሰማይን ነው ወይ ህዝቡን ነው። እና ራስህን በቃ ራስህን በራስህ መግደል ትግል ነው። ራስህን በራስህ ማጣት፣ ራስህን በራስህ ድናይ ማድረግ ትግል ነው። በእኔ ህይወት ከገጠመኝ እንደው ስፔሲፊካሊ በእርግጠኝነት በጣም ብዙ ነገር እንደገጠመ ተስፋ አድርጋለሁ። ግን የምታስታውሳቸውን አንድ ሁለት ገጠመኞችም ካሉ እንደዚህ ገጥሞኝ ነበር በአገልግሎት ትለንና በጣም ጣፋጭ ስለሆነው ታሪክህ ቀጥሎ ስለምናነሳ እሱን እስኪ ያጫውተኝ። በአገልግሎት ውስጥ ከገጠመኝ ትግል አንድ ቦታ ለአገልግሎት ሄድኩ እና ያገለገልኩ እግዚአብሔር የነገረኝን ተናገርኩ እና ስናገር እንደወረድኩ ሽማግሌዎች ተሰበሰቡ፣ የተጠራው አገልጋይም ተሰበሰበ እና በጣም ተቹ እና በቃ ያኛው አገልጋይ በተለይ እሱ በአይኑ የተከፈተ ነው፣ የኔ ዝግ ነው። እሱ በጸጋ የሚያገለግል ነው፣ እኔ ደግሞ ያው በደረቁ ነው ብለው ነው እና እግዚአብሔር ገለጠ፣ መገለጥ ሰጠኝና ገለጠ። የገለጠው ነገር ደግሞ ወጣ፣ ሰውየው ወጣ፣ ሴትዮዋ ወጣች እና ዴሊቨርድ ሆኑ። ግን ሰዎቹ ተቆጡ። ሰውየው በጣም ተቆጣ። ይሄ የሚያየው ኋላ በቃ እንዲሄድ ወሰኑ። ተመልሰው ደግሞ ውጣ አሉኝና ተነጋገሩ እና ዞረብኝ ማለት ነው። ጋብዘውኝ ነው ብሎኝ ነው ታይቷል። ምንድን የተፈጠረው ነገር? እና በጣም እሱን የአገልግሎት ትግል አረሳው እና ዋጥኩት። ልክ ያልሆነውን ነገር በሙሉ እነሱ በጣም ተቆጥተው ስለነበረ ለማብረድ ጸጥ አልኩ። በቃ እንደ ድንጋይ ጸጥ አልኩ እና በቃ እንደምንም ጨረስኩ። እንደገና ፈቀዱልህ? ቀጠልክ? አዎ ቀጠልኩኝ። ግን በቃ ያው ይሄ የተፈጠረው ነገር ሞራል እንትኔን መታው ማለት አልገባኝም። በቃ እና መታኝ፣ አቅም አሳጣኝ። ከዛ በኋላም ባይም ምንም ማለፍ ጀመር እና እዚህ ጋር ማንሳት የምፈልገው ሰማይ ላይ እርምጃ ወሰድኩ። እነሱን ፈራውና እሱ ያሳየኝን ለማለት እምቢ አልኩት። አመመኝ በጣም። ባስቀይማቸው ይሻለኝ ነበር ሰማይን መታዘዝ ያለኝን ብዬ። እንደው ብዙ ተግዳሮቶች በአገልግሎት በእነዚህ 20-30 ኦልሞስት ኒርሊ 30 ሊሆን ሊጠጋ ባለ አመታት መካከል ብዙ ነገሮች እንደገጠሙ ተስፋ አደርጋለሁ። ግን አብዛኛውን የህይወትህን ክፍል ስታወራቸው ከዚህ በፊት መድረክ ላይም ስትናገር ስለምሰማ ሚስቴ
በድህነት ያፈቀርኳት ወይም በድህነት ያፈቀረችኝ ባለቤቴ ስለሆነች እጅግ በጣም አከብራታለሁ፣ ወዳታለሁ ትላለህ። እንዴት ተገናኛችሁ? ዋናው ላይ ገባ ወደ ገደል። እግዚአብሔር ይመስገን። ያ አንድ ላይ ነው። እኔና እሷ ያው እዛ ቤተክርስቲያን ነው የተገናኘ ነው እና የልጅነት ጓደኛዬ ናት። የልጅነት ማለት በቃ በቲኔጀር በሴንዴ ስኩል ጀምሮ አብረሃቸው የምትሆናቸው አይነት ናቸው። የእሷ ፋሚሊዎች ወንድሞቿ ሁሉ በጣም ሰው ወዳጅ ናቸው። ብቻ ሰው አለ አብሯቸው እና እሷ ደግሞ በጣም ሰው ታስጠጋለች። በተለይ ወንድ ታስጠጋለች። በጣም ግልጽ ናት፣ ተጫዋች ናት። በጣም የሆነ ኬሪንግ ናት ለሁሉም። አንተንም እንዴት ደህና ነህ በቃ ፍቅሯን ትገልጣለች። የሆነ ነገር ተሰምቶ እንትን ካለ ወዲያው ደንግጣ ይቅርታ ትጠይቃለች። እና እኔ ይህን ሳይ በቃ የሆነ ውስጤ እየተገነባች መጣች። ወድጄ አይደለም እኔ ወድጄ አይደለም። ኋላ በቃ ልክ ልንጠመቅ ስንል ያው እንማራለን አንድ መጽሐፍ እና በልጅነት ነው። ይህ ማለት በቃ 1987 88 89 90 ድረስ እየተማርን ነው እኛ አብረን ማለት ነው። ስለዚህ በቃ ወንድሟ ደግሞ እኔ በጣም ጓደኛዬ ነው እና አንድ እኩዮች ነን፣ አንድ ኳየር ነን እና እሱ ደግሞ ኪቦርድ አለው። እኛ ቸርች በሙሉ ካለው ህዝብ እነሱ ናቸው ኪቦርድ ያላቸው እና እነዛ ያን ኪቦርድ እንትን ይላል። ብቻ ቤታቸው ስንሄድ እንስተናገዳለን። በጣም እናቷ በጣም ሰውን በሰውነቱ የምታከብር እና በቃ ሳሎን እንገባለን፣ ምግብ እንበላለን። እኔ በተለይ ያለብሱኛል፣ ብቻ ሳፖርት ያደርጉኛል በገንዘብ እና 90 ላይ ልክ ስንጠመቅ እሷ ከውሃ ውስጥ ከሐይቅ ውስጥ ገብታ ስትወጣ ሙሉ በሙሉ ይሄ እንትን ስትራክቸሩ ገጠመ። እየተገነባች ነበር ብያለሁ፣ ገጠመ። የዛን ቀን ሙሉ አካል እኔ ውስጥ ገባ እና 2 ዓመት መጸለይ ነበረብኝ። አልነገርካትም? አልነገርኩም። ፎቶ ያው ትለዋወጣለህ። ያኔ አብረን ተነሳን የጥምቀት ፎቶ ምናምን፣ ከዛ ተለዋወጥን ምናምን። እኔ ልክ ያ ነገር ከገባ በኋላ ፍርሃት ውስጥ የተፈጠረ በጣም በቃ በእግዚአብሔር ፊት መሆን እንዳለብኝ ተሰማኝ። በቃ ምችለው መጸለይ ነው። ለእሷም ነግሮ ሌላ ነገር ውስጥ ከመግባት ለሰማይ ነግሮ ዝም ማለቱ ይሻላል ብዬ 2 ዓመት ጸለይኩ። በዚህ መሃል ግን ለጓደኞቼ ለ1 ለ2 ለ3 ጓደኞቼ ነገርኩ። ስነግር በቃ በጣም ዲስከሬጅ አደረጉኝ። በቃ ጥቅስ ጠቀሱብኝ፣ ተረት ተረቱብኝ። ለራስ እንትን ሱሪ መቀየር ብቻ በቅጡ መብላት ያልቻልኩ እውነታቸውን ነው። ያን ጊዜ እኔ ሰው ቤት ጥገኛ ነበርኩ፣ በቤት መኖር ስላልቻልኩ እና ያ በድህነቴ የምለው እውነቴን ነው። ያው የመንፈስ ድህነት ባይኖረኝም ግን ኢኮኖሚካሊ በጣም ነምበር 1 ድሃ ቢባል ምንም አይወጣልኝ። በድህነት ብወዳደር ምን አሸንፋለሁ የትም። እና ከጫማ እስከ ልብስ አመቱን ሙሉ አንድ ልብስ መልበስ፣ አመቱን ሙሉ ምንም ሌላ የሚቀየር ነገር ሳይኖር ያንተ የሚሰጠኝ ጫማ ማረግ፣ ቢበቃኝም ባይበቃኝም ማረግ ጀስት ለመሸፈን እና በቃ እንጀራ አቶ 7 ቀን 8 ቀን በጾም ጸሎት እያሳበቡ
የረሃብን ጊዜ ማሳለፍ እኔም እናቴም ወንድሜም እና ይህን ደግሞ እያወቀች መጣች። እሱ እያወቀች መጣች። በእነዚህ 2 ዓመታት ነው ወይስ ከዛ በኋላ? በእነዚህ 2 ዓመታት እኔ መሀል አንዳንዴ ጠፋለሁ። መጠፋው በቃ ከኑሮ የተነሳ ነው። ይሸታል አፌ የራበው ብዙ ጊዜ የራበው ስለሆነ ማለት ነው። እና በቃ እና አንዳንዴም እዛ ሄጄ እነሱንም ሳይ ሆድ ይብሰኛል። እየቀያየሩ ይመጣሉ እነሱ ልብስ እና ውሻ አላቸው። እነሱ ውሻ አላቸው፣ ትልቅ ውሻ አላቸው። ያ ውሻ በጣም የሚገርም ምግብ ነው የሚባለው። እኔ አያለሁ እነሱ ጋር ሲሄድ እና ያንን የውሻ ምግብ ራሱ የምመኝበት ጊዜ አለ። እና እናቲቱ ደግሞ በጣም ታውቃለች። ልብስ ይዛልን ትመጣለች። ቤታችንን ታውቃለች። የቀበሌ ቤት ነው፣ አፈር ነው። ኩሽናው እዛው ነው። አልጋችን መሬት ላይ ነው ተነጥፎ እና ያው በፔስታል አድርገህ ያለችን ነገር እንደ ፍሬም ትሰቅላለህ። ፔስታል ሳጥናችን ነው። ያው 11ኛ ክፍል ስንደርስ ግን ለካ እሷ ውስጥ እኔ ከምጸልየው ጸሎት አንዱ በቃ ከአንተ ከሆነ እሷ ውስጥ ይፈጠር፣ እኔ ሳልሆን እሷ ትጠይቅ አልኩት። ሰማኝ። ጸሎቴንም ሰማ፣ ልመናዬንም አልከለከለም ያለው ዳዊት እኔንም ሰማኝ። እግዚአብሔር ይመስገን። ኋላ እሷ ነገረች። ዋው! ከ2 ዓመት በኋላ 11ኛ ክፍል 11ኛ ክፍል ግንቦት 20 ቀኑንም ማድረስ የጸሎት መልስ ነዶ በነዶ ሆንኩኝ። ዋው! እንዴት ወደ ቤት እንደተመለስኩ በጣም በቃ። እስኪ አጋጣሚውን አጫውተኝ። የነገረችህን አጋጣሚ እንዴት ነበር የተነገረ? ደስ ይላል። ያ እኔ 11ኛ ክፍል ስገባ በቃ እናቴን ማገዝ አለብኝ እና ጥገኝነት ከነበርኩበት ቤት ተመልሼ ቤት ገባው። ስለዚህ እሷን ለማገዝ የቀን ስራ ጀመርኩ። ቀን ስራ መስራት ማለት ኩትኮታ፣ ችግኝ መትከል፣ እርሻ ምርምር የሚባል ድርጅት ውስጥ ገባው በ3 ብር ከ50 እና ቀኑን ሙሉ ነው የምትውለው። በጣም እጄ የልጅ እጅ ነው። በቃ ደም በደም ነው መሆኑ። ይቋጥራል። ስመጣ ፀሐዩ አቃጥሎ ነው የምመጣው እና በቃ ያ በዛ ሁኔታ ውስጥ ደሞዝ ተከፈለኝ። ወሩን ሙሉ ሰርቼ በዛ ወር ውስጥ ቸርች መሄድ አቆምኩ። አንደኛ ያው ቀኑን ሙሉ የምሰራው ያን ልብስ ለብሼ ነው እና ቸርች ቅዳሜ ለመሄድ ልብሱን ሳጥብ አይደርቅም እና በዛ ምክንያት ቅዳሜም አልሄድም፣ እሑድም አልሄድም፣ ሮብም አልሄድም። በጣም ተረበሸች እሷ። የት ሄዶ ነው ጀምሯታል። እሱ ስለለኮሰ ጀምሯታል። በዛ በቃ እሷ ጨነቃት። ኋላ እኔ ደሞዜን ይዤ ምስጋና ይዤ ለእናቴ ብር ሰጥቼ ለእኔ ሰልባጭ ገዝቼ ያንን የዓመት ሙሉ ልብሴን በሰልባጭ ልብስ ቀይሬ ጌታን ለማመስገን መጣሁ። በጣም ለእኔ ያው አንዳንዴ በገዛ እጅህ እግዚአብሔር ደሞዝ ሰጥቶ አንተ ራስህ ስትለብስ፣ ሰው አልብሶኝ አውቃለሁ። ራፊውን ሰጥቶኝ ማለት ሰው አብልቶኝ አውቃለሁ፣ ትራፊውን ሰጥቶኝ። አሁን ግን እግዚአብሔር እጄን ባርኮ ጤና ሰጥቶኝ እኔ ስራው ምንም ይሁን ምን በሰዓቱ አልታይም። ሳንቲም ቆጠርኩ ታውቃለህ። ለማዘር ሰጠዋት። ኋላ በቃ ለበስኩ። በጣም ምርጥ ጃኬት በ3 ብር ከ50 አይሆን ከላይ እስከታች ኮምፕሊት በ50 ሳንቲም የውስጥ ባርጌ በቃ 3 ብር ከ50 5 ብር አልፈጀብኝም። ሙሉን ዘመን ደጉ
ዘመነ ደጉ 1 ብር 50 ሳንቲም ምናምን አላመጣው እና ተንበርክኬ አለቅሳለሁ እየጸለይኩም በቃ ምስጋና ሞልቶኛል። ኋላ ሮብ ነው እና እሷ መጣች። ሮብ ጸሎት እንጸልያለን ሁሌ ማታ ከህዝብ ጋር። ኋላ እኔ ከኋላ ተንበርክኬ በቃ ውሃ አድርጌዋለሁ በምስጋና። እኔም እኮ ገዛው ገበያ ሄጄ ገዛው። ለእናቴም እኮ እኔ ቆጥሬ ሰጠሁ። በቃ እያለቀስኩ መጣች፣ አጠገቤ ተንበረከከች እና ነካችኝ። ከዛ የጠፍተህ ነው አለች። ጸሎት ማለት እስኪ ያልቅ ያው ነክቷል። የጠፍተህ ነው አለው። በጣም እኮ ሳስብ ስለአንተ ሳስብ ምናምን አለች። በቃ ፕሮግራሙ ካለቀ በኋላ እናወራለን አልኳት። በኋላ በቃ ሲያልቅ ተነሳት፣ ወዛ ወጣን። በቃ እጄን ይዛ እኔ በቃ ስለአንተ ሳስብ አንተ ግን ስለ እኔ አትጨነቅም ምን ታስባለች ብለህ ለካ እያናገረ ነው ሰማይ። ጌታ ወይ ቀጥል በጣም ብለስ ዶንኩ። ኋላ በቃ ሸኘኝ አለችኝ ማለት ነው። እኔ ስለምፈራ ነገሩም ውስጤ ስላለ ሸኝቼ አላቅም። ከሄድን በቡድን ነው በነጠላ በጣም በቃ። ኋላ ግን እሺ ብዬ እየሸኘኋት እያወራን ደጅ ስንደርስ አባቷም እናቷም የሉም፣ ስዊድን ሄደዋል ለአገልግሎት። በር ላይ ደግሞ ረጅም ክፍለ ጊዜ የፍቅር ክፍለ ጊዜ አሳለፍን። በቃ ብቻ የባጡን የቆጡን እና ኋላ በቃ አፈረጠችው። እወድሃለሁ አለች። እወድሃለሁ በቃ ከአንተ ውጭ እኔ ማግባት አልፈልግም። እኔ አንተን ነው የምወደው፣ አንተን ነው የማስበው። በቃ የኔ ባል አንተ ነው እና እኔ በቃ እግዚአብሔር በእነዚህ ጊዜያቶች በቃ ተናግሮኛል ብላ ተንጠራርታ እዚህ ጋር ሳመችኝ። የቶሚና ጄሪ አይን አይታል። አንዳንድ በቃ ጭር ዳይምሮዬ በቃ እስክመለስ ድረስ በቃ እና ያ በቃ ከዛ ቻው አልኳት። ግን አልሄድም። ቻው ትለኛለች ግን አትሄድም። ግቢ ሂድ ኢየሱስ። ኋላ ሄድኩ። መሸ። በእግሬ ልድረስ በመንፈስ ልድረስ ቤት። እግዚአብሔር ነው እስካሁን እሱን የሚያውቀው። ይህን ጉጬን እነካለሁ ያለችው በጣም እና በጣም እኔም ተወደድኩ። ጸሎት አስብ። እኔ ደሞዝ አገኘው። እኔ በዛው ቀን ተወደድኩ። እኔ ተወደድኩ። በዚህ አጋጣሚ እንደው ወጣቶችን እንድትመክራቸው የሚፈልገው ነገር ከሪሌሽንሽፕ ጋር በተያያዘ ምን ታስባለህ? እንዴት ማድረግ አለባቸው ብለህ ታስባለህ? ከአንተ ህይወት የሚቀዳ ታሪክ ምንድን ነው? ታስተላልፈውስ መልዕክት ምንድን ነው? እኔ 1 3 4 ነገር መናገር ፈልጋለሁ። አንደኛው የግንኙነት ጉዳይ የግለሰቡ ጉዳይ ሳይሆን የአምላክ ጉዳይ። በእኛ ቤት የአምላክ ጉዳይ። ስለዚህ በጣም በአምላክ ላይ ስቲክ ማድረግ መጣበቅ ይጠይቃል። ከኔ አሁን ስነግርህ በቃ እኔ ጉዳይ ውስጤ ሲፈጠር ባለ ጉዳዩ ስለሆነ ይሄን ነገር የፈጠረው ይሄ ባለ ጉዳይ የዚህ ነገር ባለ ጉዳይ እኔ ውስጥ እንደፈጠረ እሷም ውስጥ እንዲፈጥር ስፔስ ሰጠሁት፣ ታይም ሰጠሁት። የፈጠረው ነገሩን እኔ ውስጥ ስፓርክ ምንድነው የጫረው ጋር መጣው፣ እሱ ጋር መጣው። አንደኛ መናገር የምፈልገው ይሄ ነው። በግንኙነት ውስጥ አገናኙ መረሳት የለበት። እኔ አይደለሁም እኔና እሷን እኔ አይደለሁም ያገናኘሁት።
እሷን እኔ ውስጥ እኔ አይደለሁም የከተትኩት የገጣጠምኩት፣ በሷ እኔ አይደለሁም ስሜቴን የቀሰቀስኩት። እንደዚህ ላለ ስሜት ማለት ነው። አሉ እኮ እነ በለጠች እነ አስናቀች እነ ቤቲ አሉ። የእሷን ነገር እኔ ውስጥ ፈጠረ። እሱ ይፍጠር እሷ ውስጥ እሱ አንድ ውጡ። የጉዳዩ ባለጉዳይ አትሁኑ። እናንተ ከጉዳዩ ባለጉዳይ ጋር ጉዳዩን አገናኙና ውጡ። ፈጥረሃል። በሰላም እናትዬ፣ እኔ ምንም በሰላም እየጸለይኩ ነው። ሃሌሉያ። አልሰማኝ። በሰላም እያገለገልኩ ነው። በሰላም ወጥቼ እየገባው ነው። በቃ ምንም እሱ እኔ ውስጥ እሷን ጫረ። ከሷ ውጪ ሌላ አልተጫረም በእኔ ህይወት። እሷ ተጫረች፣ እሷ ነደደች እና ያሜን ያስበል የስ ስለዚህ ጉዳዩን ለባለ ጉዳዩ ትተህ ውጣ። እኔ ላቡካው አትበል፣ እኔ ልጋግረው አትበል፣ እኔ ካልቀመምኩት እኔ ካልቀመርኩት አትበል። አንደኛው እሱ ነው። በጣም ብዙ ችግር የሚፈጠረው እዚህ ፈርስት ምንድን ነው መጀመሪያ ፖይንቱ ላይ እዚህ የመጀመሪያው ሰዓት ላይ እኔ ባለ ጉዳይ ካልክ በቃ ትገባል። በብዙ የእግዚአብሔር ምንድን ነው ማሸቶች፣ መጋጋጦች፣ በገዛ እጅ መገለባበጥ፣ መፈነካከት ውስጥ ታልፋል። ስሜት ድራይቭ ያደርጋል። ስለዚህ ለባለ ጉዳዩ ተው ነው አንደኛው። ሁለተኛ ፈቃዱን በተደጋጋሚ መጠየቅ ምንም አይጎዳም። በቃ እግዚአብሔር እንደውም በጣም ደስ ይለው እና እኔ እጠጋለሁ ወደሱ። ይሄ ነገር ግን እግዚአብሔር ሆይ ከአንተ ነው። ከሁለት ወር ጌታ ሆይ ይሄ ነገር ግን ከአንተ ነው። አሁን ምን እጎዳለሁ? ምክንያቱ ምን መሰለ? በፈቃዱ እርግጠኝነት የምትገባበት ትልቅ ፕሮጀክት ነው ይሄ ጉዳይ እና በቃ መጠየቅ የእሱን ፈቃድ፣ የተገለጠውን የእሱን ፈቃድ ካገኘህ በኋላ እኔ አሁን የተገለጠውን የእሱን ፈቃድ አግኝቻለሁ። የተገለጠው የእሱ ፈቃድ ምንድን ነው? ሴት ነች አግኝቻለሁ። ክብር ለኢየሱስ። አሁን ሴት ነች ወንድ ነች ብዬ አልጠይቅም። ተገለጠ ነገር ነው። ክርስቲያን ነች የሚለው የተገለጠ ነው። ጌታ ሆይ ክርስቲያን ስጠኝ ምናምን የተገለጠ ክርስቲያን ነች ውስጡ የመጣች። ከዛ በኋላ በቃ በዚህ ጉዳይ ላይ የጌታን ፈቃድ አጥብቆ መጠየቅ፣ ደጋግሞ መጠየቅ። እኔ አንድ ምን ማምነው ነገር አለ። ብዙም ጊዜ ለመግባት የምንጠይቀውን ፈቃድ ከተጫጨን በኋላ ካገኘን በኋላ ለመቀጠል ያንን የመቀጠያ ፈቃድ ደግሞ አንጠይቅም እና እስከ መግባት ጠይቀን እናገኝና ስንቀጥል ግን ያለ ፈቃዱ በሆነ መሳሳም፣ ደግማለሁ፣ ያለ ፈቃዱ በሆነ መሳሳም። ለዚህ ነው ፈቃዱን ወር ሙሉ ዓመት ሙሉ ስትጠይቅ ከዛ በኋላ አዎ እሷ ናት ብሎ ያሳውቅህና ከዛ በኋላ እሺ በምን ደግሞ ፈቃድን ቀጥል፣ በፈቃድህ ካገኘዋት በምን ፈቃድ ይዣት ልቀጥል? እንግዲህ የመቀጠያ የእሱ ፈቃድ እስከ ጋብቻ ድረስ ሳትዳራ፣ ሳትሳሳም፣ ሳትተሻሽ፣ ነውር ውስጥ ሳትገባ፣ ሳትረክስ ከንጹህ ሕሊና ጋር። ሁለተኛው ማሳየት የምፈልገው ነገር እሱ። ሶስተኛው በዚህ በሪሌሽንሽፕ ውስጥ በጣም ብዙ ሰዎች በእግዚአብሔር ሐዘን የነሱን ደስታ ያመርታሉ። እግዚአብሔር እያለቀሰ ነው፣ እነሱ ይስቃሉ። ከተገናኙ በኋላ ብዙ ነገር
በእነሱ ደስታ ዙሪያ ነው እንጂ የሚያጠነጥኑት በዚህ ግንኙነት ውስጥ አንተ በምን ትደሰታለህ የሚለውን አይሰሩበት። ስለዚህ በእግዚአብሔር ሐዘን ደስታ ያመርታሉ። ግድግዳ በማይሸፍነው አምላክ ፊት፣ ጣራ በማይሸፍነው አምላክ ፊት የቸርች መሪና ወጣት መሪ አገልጋይ እየፈሩ እሱን መድፈራቸውን ራቁት ሆነው ያሳዩታል። እና እሱ ነው የመጨረሻ አራተኛ መናገር የምፈልገው ነገር። ይሄ አንዳንድ ጊዜ አይተህ ከሆነ ወዲያ የሚቀያይሩ አሉ። ወዲያ በቃ እና በእህቶች ነፍስ የሚጫወቱ አሉ፣ በወንድሞች ነፍስ የሚጫወቱ አሉ። እንዴት ይኸውልህ እንደማደርገው አሳያለሁ ሉክ ይላሉ። አሁን ማለት ይህን ጌም ለፈን እሷ ማን እንደሆነች ለማሳየት ይሄ ዓለማዊ ቁማር ይባላል። በገላ መቆመር፣ በከንፈር መቆመር፣ የተለያዩ ቲክቶኮች ምኖች ላይ ራስን እንትን እያደረጉ ለዛ ሰው እየላኩ ያን ሰው እንትን ማድረግ። ይሄ ጨዋታ የኛ ቤት ጨዋታ አይደለም፣ ከዛ ቤት የተኮረጀ ጨዋታ ነው። ሪሌሽንሽፕ ውስጥ እንደዚህ አይነት ጨዋታ ደስ አይልም፣ መቆም አለበት። የምታስተላልፈው መልእክት ካለ እሱን እናውራና በስተመጨረሻ ከአገልግሎት ጋር በተያያዘ ወጣቱን የምትመክረውን ምክር ሰምተን ያለንን ቆይታ እንጨርሳለን። ጌታ ይባረክ። ይህን ጠጥተህ እኮ ነው ማለት እኔ ለልጆቼ እናት በጣም ትልቅ ፍቅር ነው ያለኝ። በጣም ትልቅ ፍቅር ነው ያለኝ። ይሄን ደግሞ ያደረገው እግዚአብሔር ነው፣ ጸጋው ነው፣ ምሕረቱ ነው። ቤት ወዳለሁ። እንደው አላቋርጥህና የተጋባችሁበትን ጊዜ ረዘም ያለ ጊዜ እሷ ዩኒቨርሲቲ ሄዳ እንደዚህ ረዘም ያለ ጊዜ በጮኝነት አሳልፏችኋልና ያን ጊዜ ትንሽ እሷ አነካክተህ ፍቅርህ እንድትገልጽ ፈልጋለሁ። እስኪ ወደኋላ ትንሽ ያ እንደው በጮኝነት ታማኝ መሆን አስፈላጊነቱን ወጣቱን በደንብ እንዲያገኘው ስለፈለግኩ። ታንኪዩ ናቱ። ትልቅ ነገር ነው። በቃ 11ኛ ክፍል ጀመርን። እኔና እሷ ብቻ ነበር የምናውቀው። ኋላ 12 ደረሰ፣ ተፈተንን። እሷ ጅማ ገባች፣ እኔ ሐዋሳ ቀረ። እሷ ፎር አመጣች፣ እኔ ቱ አመጣ። ወደኩ እና በዛም አሁን ከዚህ ጀምሮ ነው ወደኩ። እሷ ውስጥ ግን አልወደኩም እና ያ የበፊት ኑሮ አለ፣ አሁን በትምህርት መውደቅ አለ። አንዳንዱን እኮ በአንዳንዱ ኮምፐልሴት ታደርጋለህ። ኮምፐልሴት ምን ማለት ነው? ታቻችን በአንደኛው ትክሰዋለህ። ድሃ ቢሆንም በትምህርቱ እኮ እንዳትል ዜሮ። ከዛ ግቢ ሄደች። እዛ ግቢ በቆየችበት ጊዜ የተለያዩ ግን ፈተናዎች ወደ እሷ መጡ እና ፌሎሺፕ አለ እዛ። ፌሎሺፕ ደግሞ በጣም ያቀራርባል። በጣም መነካካት አለ። መነካካት ኢኔሴንስ በንጹህ መቀራረብ አለ እና በቃ እሷ ደግሞ እንደነገርኩ ነው። ትቀርባለች፣ ትስቃለች፣ ግልጽ ነች። ወደዷት። 4-6 የሚደርሱ ወንዶች ወደዷት። እኔ አልፈርድባቸው። ፍቅር ታስይዛለች፣ አልፈርድም። እና ዲቴል ነው የምታወራ፣ ግልጽ ነው የምታወራ። በቃ ወንዶች ተሰብስበው ሲያወሩ ሴት እንዳለች ራሱ እስከማያስቡ ድረስ ነው እሷ። እና በዛ ውስጥ ወደዷት። እሱ ቻሌንጅ ነበረ። ግን 1ኛ ዓመት እና 2ኛ ዓመት ላይ በቃ
ከእንደነዚህ አይነት ከኔ የተሻለ በትምህርት በኑሮ በዘር በፋሚሊ ከዛ በቃ ፕሮፋይል ማሳየት ጀመሩ። ያንዳንዱ ማለት ነው። ቀላል ሰው እንዳይመስልሽ። እኛ የነጋዴ ፋሚሊ ፓይለት አባቱ የኔስ ሞቷል፣ እናቴስ የለችም፣ ትምህርቴስ እንትን እና እንደነዚህ አይነት ነገሮች ወደ እሷ መምጣት ጀመሩ። ዶርም ውስጥም ደግሞ መነሳት ጀመረ እና እኔን ማንቋሸሽ ጠርቶ ሳይሆን ለምሳሌ ዘሬን ጠርቶ ይሄ ዘር አሁን ለጋብቻ ይሆናል የኔን ዘር ጠርቶ ማለት ነው ማንቋሸሽ። ይሄን እየሰማች እንትን ውስጥ ገባች። እኔ አሁን ክሊር ያልሆነልኝ አንድ ነገር በቃ መጣች ለእረፍት ሰመር ላይ የኔና ያንተ ነገር ኢሞሽን ይበዛዋል አለች፣ ስሜት ይበዛዋል አለች። ኢየሱስ ክርስቶስ። እኔ እኮ የዛን ጊዜ ደግሞ ዲላ ነበርኩ አገልግሎት ሄጄ ከዛ ማንጎ አናናስ ይዤላት መጥቻለሁ። እኔ ያን ይዤ በመጣሁበት እሷ ይነገረች። ስለዚህ እኔና ያንተ ነገር መቆም አለበት አለች። ይሄ የሚሆነው ከ3 ነው ከ4 ዓመት በኋላ ማለት ነው 11 12 ፍሬሽማን ከ3 ዓመት በኋላ ከ4 ዓመት እና በቃ እኔ ግን ነገርኳት። እግዚአብሔር በሚገባኝ መንገድ ነግሮኛል። ስለዚህ መቀጠል ነው የምፈልገው። በገባሽ ሰዓት ፈቃዱ እንደሆነ በተረዳሽ ሰዓት ነይ፣ እግዚአብሔር ከአንቺ ጋር። እንደ ስሜት እንደበዛበት እንድታስቢ ያደረግኩት የሆንኩት የተናገርኩት ያለፍኩት መስመር አንቺም እግዚአብሔርን በድያለሁ ይቅር በይ ጌታ ሆይ ይቅር በይ ቻው አልኳት። ይሁን ድሃ ስትሆን በጣም አንዱ ከሚሰጥህ ነገር መሀይምና ድሃ ስትሆን ደፋር ትሆናል። በጣም አደገኛ ደፋር ትሆናል። በቃ ሂጂ አልኳት። ሂጂ ስላት ወጥታ ሄደች። ወጥታ ስትሄድ ግን እኔ ደግሞ ተረበሹ። ሌሊቱን አልተኛውም። ወዲያው ግን ምን ውስጥ ተደበቅኩ? የእግዚአብሔር ቃል ውስጥ ተደበቅኩ። በቃ ቃል ውስጥ ገባው እና እንደዚህ ተቋርጦ ቆየ። 51 ቀን ቆየ። 51 ቀን ቆየ። ኋላ በመሃል ቴክስት አረግላታለሁ። ማረግላት ስብከት ነው። አነባለሁ፣ እሱን እልካለሁ። አነባለሁ፣ እሱን እልካለሁ። ሌላ ወደድኩሽ በቃ የለም። እና ከዚህ ጋር ተያይዞ እግዚአብሔር ነካት። እንደገና ይቅርታ እንደዚህ ተሰምቶኝ ነው፣ ልክ ነህ፣ የእግዚአብሔር ሀሳብ ነው የኔና ያንተ ግንኙነት አለችኝ። ቀጠል እና ታማኝነት መቆየት 9 ዓመት ነው የቆየ ነው። ከመጋባታችን በፊት ብዙ ውጣ ውረዳል። አልዋሽም። ለእግዚአብሔር ልጆች መድከም አለ። ለምሳሌ መሳሳም ነበረበት። በናፈቅኩሽ በናፈከኝ ሰበብ በቃ ስትመጣ ከግቢ በቃ ብዙ ተቃቅፎ መቆየት፣ ስሜት እየተሰማ ሲሸኛኙ አቅፎ ያው ጓደኛዋም ስለሆንኩ እጇን በማላስቀምጥበት ቦታ ላይ እንደዚህ በማስቀመጥ መጓዝ። ያው አንድ ላይ ነን፣ አንተም አለ ማንም አለ። እኔ ግን የለውም። እጄን ወስዳ እዚህ ጋር አስቀምጣለች በአቀፈኝ ሰበብ። አንተ አለ፣ እኔ እኮ የለውም፣ እኔ የለውም በቃ። እና እነዚህ መነካካቶች ልክ አይደሉም። እና ግን በዚህ ሁሉ ውስጥ በቃ አቋሟ ጸና። በመሃል መልእክቶች መጥተው ነበረ። እሷ ከእግዚአብሔር እንዳልሆነች ለእኔ በቀጥታ 2 ነቢያት ነን የሚሉ አንበርክከውኝ የነገሩኝ እና በቃ ጸጋ ልትላጭ ነው የመጣችሁ ብለው የነገሩኝ። አንድ አፍ ሆኖ የሚገርም ይሄም እቺ የምታወራው አንድ አፍ ሆኖ እንደዚህ ነበረ። ግን ጸና፣ እንደ ጸና ቀረ እና ተዋደድን፣
ተጋባን እና አራት ልጆች ወለድን። ፍቅርህን ግለጥላት። በጣም 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 ያ ብዙ ስም አለኝ እኔ ለእሷ። ሙሽራዬ የሚለውን ወደዋለሁ። እሷ የሰርግ ቀን ሙሽራዬ ብቻ አይደለች፣ እስከ ቀብር ቀኔ ድረስ ሙሽራዬ ነች። ኦፍኮርስ ቬሎውን አውልቃለች። የዛን ቀን ሜካፕ አይደለም አሁን ያለው እና ግን እስቲል የኔ ሙሽራ ናት፣ የደም ሙሽራዬ ናት እና በጣም ነው ማፈቅርሽ። ከአንቺ ፍሬ አግኝቻለሁ። በትልቁ ግን ኢየሱስን አሳይታኛለች። እኔ ኢየሱስ ሲናገር፣ ኢየሱስ ሲበላ፣ ኢየሱስ ሲያቅፍ እማቀው በሷ፣ ኢየሱስ እኛ ቤት ወክ ሲያደርግ እማቀው በሷ። የኢየሱስ ልብ አላት እና የኢየሱስ ትህትና አላት። የኢየሱስ እኩል ሰዎችን ማየት አላት። ለልጆቿ በጣም የምትገርም የማትጠገብ እናት ነች። ልጆቼ ደግሞ አሳፍዬ፣ ጀዬ፣ ኤሚ፣ ኤፋ በጣም ነው መወዳችሁ። እናንተን ባልወልድ ኖሮ ምን እንደምሆን እኔ አላቅም፣ ግን በጣም ኃያላን ናችሁ። ኢየሱስን በፊታችሁ ላይ አያለው፣ በባህሪያችሁ ውስጥ አያለው። በቃ ለእኔ ኢየሱስን ያየሁበት ልጅ ካገኘው ተሳክቶልኛል። ኢየሱስን ያየሁባት ሚስት አግኝቻለሁ፣ ተሳክቶልኛል። ወድሻለሁ፣ ወዳችኋለሁ፣ አፈቅራችኋለሁ። ታንኪ ቤኪ፣ በጣም አመሰግናለሁ። በስተመጨረሻ ግን እንደው ለትውልዱ ይህንን ዘመን እያስታወስክ እያሰብከው ለትውልዱ ያለህን ቅናት፣ ትውልዱን ረዥም ጊዜም እንዳገለገለ ወጣት ሰው ትውልዱን አንዳች ነገር እንድትለው ጊዜው እሱን ከልክ በኋላ ያለህን ቆይታ እንጨርሳለን። ታንኪዩ ናቱዬ። አሁን እየሰማኝ ላለው ወጣት ትውልድ ወይም ደግሞ አማኝ የክርስቶስ አካል ለሆነ ትውልድ 4 መልእክት ማስተላለፍ ፈልጋለሁ። አንደኛ ከፒዩሪቲ አንጻር፣ ፒዩሪቲ ፓወር ነው። ፒዩሪቲ ኦቶሪቲ ነው። ፒዩሪቲ የነገሮቻችን ሁሉ መክፈቻ በር ነው እና ስታንዳርዳችን ነው ፒዩሪቲ። ስለዚህ ይሄ ጄኔሬሽን ፒዩሪቲ ነምበር 1 እንዲያደርግ ፈልጋለሁ። በቃ የውስጥ ፒዩሪቲ፣ የህሊና ፒዩሪቲ፣ ከአንተ ጋር ባለው ግንኙነት ፒዩሪቲ፣ ሪሌሽንሽፑ ላይ ፒዩሪቲ፣ ሊደርሽፕ ላይ ፒዩሪቲ፣ መድረክ ላይ ፒዩሪቲ፣ ቢዝነስ ላይ ፒዩሪቲ፣ ስትማር ፒዩሪቲ፣ ጮኝነት ውስጥ ፒዩሪቲ፣ ዌሬቨር ዩ ጎ በጣም ፒዩሪቲን ነምበር 1 እንድታደርጊ ነው የመጀመሪያ መልእክቴ። በቃ ለዚህ ተጠርታችኋልና ይላል የእግዚአብሔር ቃል 1ኛ ጴጥሮስ ላይ። ዘሌዋውያንም ላይ ይሄንን ነው የምታየው። አይችልም፣ ከዚህ ውጭ እግዚአብሔር ራሱ መደሰት አይችልም። ያለ ቅድስና እሱን ኢንጆይ እንዲያደርግ ልናደርገው አንችልም እና ያለ ንጽህና ይሄ ራይቸስነስ እና ሆሊነስ ማለቴ ነው። ፒዩሪቲ ስል ፐርፌክሽኒስት መሆን፣ ወደ ፐርፌክሽን መሄድ። ይህን በጣም ኤርሊ ኢን ዘ ሞርኒንግ በቃ ነምበር 1 ምንድነው አጀንዳ አድርጎ መነሳት አለበት ነው የመጀመሪያ ምክሬ አቋም። ሁለተኛ የሲዝኑ ጄኔሬሽን መሆናችሁን መርሳት የለባችሁ። ኮንሸስ መሆን ያስፈልጋል። ይሄ ሲዝን የኔ ነው፣ የሲዝኑ ሰው እኔ ነኝ። ሲዝኑ ላይ ሲዝኑን መዋጀት፣ ሲዝኑን መግዛት፣ በሲዝኑ ላይ የእግዚአብሔር የመጠቀሚያ ዕቃ፣ የክብር ዕቃ ወይም ደግሞ ገንዘብ እግዚአብሔር በሚሰራበት በዚህ ሲዝን ውስጥ የእግዚአብሔር ዕቃና ገንዘብ ሆኖ ራስን ለእግዚአብሔር ለማቅረብ በቃ እኔ እኮ ነኝ የሲዝኑ ሰው። ይሄ ሲዝን እኮ የኔ ሲዝን ነው። ፖል የለም። ከዚህ በኋላ የሚመጣውም ሲዝን በዚህ ሲዝን ላይ አይገዛም፣ አይዋጅም፣
እግዚአብሔርም ገንዘብ አድርጎ አይጠቀመውም። በቃ ከዚህ በኋላ የሚመጣው ጀነሬሽን ሲዝን አለው። ያለፈውን ጀነሬሽን ሲዝን ነበረው። አሁን ግን ያንተና የኔ ሲዝን ነው፣ የአንቺ ሲዝን ነው። ወጣቶች፣ ክርስቲያን ኮሚኒቲ፣ ስለዚህ ሞኞች አትሁኑ። ይሄ በሚያሰክር ጠጅ ስካር ውስጥ አትግቡ። በጣም ኮንሽስ መሆን ያስፈልጋል። ኮንሽስ በቃ እና ጠዋት ስትነሱ ቀኑ ድራይቭ አያርጋችሁ። ቀኑን ድራይቭ አድርጉት። ቀኑን ገቨርን አድርጉት። ሶሪ እንግሊዘኛዎች አብዝቻለሁ። ግዙት፣ ተቆጣጠሩት። ቱዱ ሊስት ይኑር። በቃ ምንድን ነው አሁን ነገ ሰኞ ይሄን አረጋለሁ፣ ይሄን ሰራለሁ፣ ይሄን አረጋለሁ፣ ቸርች እንዲያረጋለሁ፣ ከቲም ጋር እንዲያረጋለሁ፣ ብቻዬን እንዲያደርጋለሁ፣ ሲዝኑ የኔ ነው የሚል በጣም ኮንሽስነስ መንቃት። ንቁ። እየሄደ ነው፣ እየተበላ ነው፣ እየተቀነሰ ነው። ዳውን ካውንት ምንድን ነው? እየቆጠረ ነው። እየቆጠረ ነው። እርጅና እየመጣ ነው። ሽበት እየመጣ ነው። ጉልበት መላላት እየመጣ ነው። አሁን ኢነርጂ አለ እናንተ ጋር፣ ኃይል አለ፣ አቅም አለ፣ ፖቴንሻል አለ እናንተ ጋር፣ ግሬስ አለ እናንተ ጋር፣ ትንቢት አላችሁ እናንተ። ዝም ብሎ መደድ አይደለህም አንተ። የተነገረብህ፣ የተጸለየብህ፣ የተጮኸብህ እናት አባት፣ ቸርች ራሱ እኮ እናቶች ትውልድ ስጠን እያሉ አንተን እኮ ነው፣ እሷን አንቺን እኮ ነው፣ ሌላ አይደለም እኮ እኔን እኮ ነው። እና የጸሎት እኮ መልስ ነህ፣ ኤክስፔክታንት ነህ። ይሄ ትጠበቃለህ። እዚህ ቸርች ውስጥ አሁን ቃለ ሕይወት ውስጥ፣ እናት ቃለ ሕይወት ውስጥ፣ ሆሳና ላይ፣ ኢትዮጵያ ላይ ትጠበቃለህ። ማንን ነው ትጠበቃለህ አትበለው። ከጎን ያለውን ራስህ ትጠበቃለህ። ስቴጅ ላይ ትጠበቃለህ፣ አደባባይ ላይ ትጠበቃለህ። ሁለተኛ ናቱ ያደገኛ ነገር ውስጥ የከተትከኝ። ሶስተኛው ይሄ የሪቫይቫል የተሃድሶ ሐዋርያ እንዲሆኑ ለወጣቶች ነው የምመክረው። የተሃድሶ ሐዋርያ ለመሆን ሁለት ነገሮች በጣም ያስፈልጋሉ። አንደኛ ይሄ ዲቫይን ስጦታ ወይም መለኮታዊ ስጦታ ከላይ ካልተሰጠው በስተቀር ሰው አንዳች ሊቀበል አይችልም። ምን ማለት መሰለ? በቃ ይሄ ቅባት፣ እሳት፣ ጸጋ፣ ሞገስ፣ የእግዚአብሔር ኃይል የሚባሉ ነገሮች አሉ አይደል? ደመናው፣ ክብሩ፣ እሳቱ፣ ቀባኝ፣ አነቃቃኝ፣ ስጠኝ፣ ሁሌ ወደ ሰማይ ስጠኝ። ከአንተ ካልሰጠኝ ከየትም ላመጣ አልችልም። እኔ እኮ ብችል ኖሮ በራሴ እሆን ነበር። እኔ እኮ በራሴ እኮ መቀበልና መሆን ስለማልችል ነው ስጠኝ ምልህ። ስጠኝ፣ ቀባኝ፣ ይሄ እላዬ ላይ ሞገስህን አስቀምጥ። ጸጋ፣ ክብር፣ ሞገስ፣ ደመና። በቃ ልክ ከእንቅልፍ ስትነሳ ጸጋ፣ እሳት፣ እጅህ እሳት፣ እግርህ እሳት። በቃ ይሄ አንዱ በስጠኝ ነው። ኦኬ ስጠኝ። ይሄ የተሃድሶ ሐዋርያ የምትሆነው አዳሹ ኃይል ሲመጣብህ ነው። ያ ቅባት ሲወድቅብህ ነው። በቃ ያ ቅባት ላይ ሲመጣ ጨርቅ የሆነ ነገር ይሆናል። አፍህ ንግግር የሆነ ነገር ይሆናል። ሰላም ያልከው ሰው የሆነ ነገር እላዩ ላይ ያልፋል። ለብዙ እግር ለሌለው እግር ትሰጣለህ። መንገድ ላይ ኦፕሬት ማድረግ ይጀምራል። አትጋፋም። እዚህ ቸርች መድረክ ላይ ገበያ ገብተህ ገበያ አስቆመ የሆነ መለኮታዊ የሆነ ሚራክሎች መወለድ ይጀምራሉ በአንተ። አንኮንትሮለብል የሆነ ፓወር ይቆጣጠራል። ሁሉን ማድረግ የሚያስችል ኃይል ውስጥ ይገባል። ወጣቶች በሀገራችን አሁን ባሉ ነባር በሚባሉ ቤተ እምነቶቻችን ትልልቆቹ ጩኸት የመጣ የሆነ መልስ የሚመስል ተሃድሶ ትንሽ እያየን ተመልሶ እየጠፋ እያየን ነው። በሰዎች ውንብድናና ሌብነት አቢዩዝ እየሆነ
ትንሽ ታይቶ ሲጠፋ እናያለን። የቴሌቪዥን ድራማ ሲሆን እናያለን። ለራስ ዝና ለራስ ስም ሲለወጥ ገቢ ለማግኛ ሲሆን እናያለን። እንደዚህ አይነቱ የተሐድሶ ሐዋርያ አይደለም አንተ መሆን ያለብን። ፖስተር ላይ ለጥፉኝ፣ እንትን ላይ ልቀቁኝ፣ እንደዚህ አይደለም። ይሄ ለድሆች የሚቀና ለኃጢአተኞች፣ ለበሽተኞች አሉ አይደለም። በሽተኞች ለምጻሞች የሚሸቱ ደማቸው 12 ዓመት የሚፈስ 38 ዓመት አልጋ ላይ የተኙ ለነሱ። ስለዚህ የተሐድሶ ሐዋርያ የምንሆነው አንዱ ስጠኝ 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 ብለን ጸጋ ስጠኝ፣ እሳት ስጠኝ፣ ክብርህን ስጠኝ፣ አልለቅህም፣ አልነሳም። ወይ 40 ቀን እንዴ ጾሙ እንጂ ጸልዩ እንጂ ጩፉ እንጂ አልቅሱ እንጂ ናቱዬ፣ እንደዛ መሆን አለበት። በቃ ዝጉ እንጂ የተለያዩ እነዚህ ቴክኖሎጂ ምናምን ዝጋና ሰማይ ወይ በል እንጂ። በቃ በቲክቶክ የተሐድሶ ሐዋርያ አትሆንም። ይሄ ዩቲዩብ ላይ ተጠዳየዋል የተሐድሶ ሐዋርያ አትሆንም። ሁለተኛው ግን የተሐድሶ ሐዋርያ የምትሆነው በስጠኝ ብቻ ሳይሆን በግለሰቡ ቆራጥ ውሳኔ፣ ያንተ ቆራጥ ውሳኔ። ምን ማለት ነው ይሄ? ማለት እምቢ ድንዛዜ፣ እምቢ ዲፕሬሽን፣ እምቢ ዘገምተኛነት፣ እምቢ አየህ፣ ይሄ በቃ እምቢ አመፅ ማለት ነው። አረ ምንም ችግር የለውም በቃ ይሄ እኮ የመንፈሳዊ ህይወት እኮ እንትን ነው፣ ድባብ ነው፣ ተቀበለ። አልቀበልም። ይሄ እኮ በቃ ይኸው ቸርች አስራት ይሰጣል፣ መባ ይሰጣል፣ ሽማግሌ ቆሞ ማስታወቂያ ይናገራል፣ ቲሞች አሉ። ኢትስ ኦኬ እኮ ኢትስ ኦኬ። እምቢ ኖርማሊቲ እምቢ። አቦ ምን ሆኗል ይሄ ሰውዬ? አንተን ራስህ እምቢ። ይሄ የሚመክርህን ሰውዬ ራሱ ዞር በልልኝ እምቢ። ጭካኔ ውሳኔ። ይሄ በአጭር ቃል ፈርዖንን እምቢ፣ ናቡዘረዳንን እምቢ፣ አሶርን እምቢ። ተሐድሶ የመጣው እንዲህ ባሉ ሰዎች ነው። እምቢ ባሉ ሰዎች፣ ባመፁ ሰዎች እምቢ። በቃ እምቢ፣ አመፅ፣ ውሳኔ፣ ቆራጥነት። ይሄን ማስተላለፍ ነው የምፈልገው። አራተኛና የመጨረሻ ለጀነሬሽኑ ማስተላለፍ የምፈልገው ኢየሱሳዊነትን በአጭር ቃል ኢየሱስ ላይ ፎከስ ማድረግና ኢየሱስን ማላቅ። በቃ ፎከስ ኢየሱስ ላይ። ከአንዳንድ ጊዜያዊ በጣም ንጹህ አገልጋዮችም በጣም እድፈት ያለባቸው አገልጋዮችም ላይ አይናችንን ማንሳት አለብን። ፎከስ ኢየሱስ መስቀል ላይ፣ ፎከስ የኢየሱስ ሪዘሬክሽን ላይ፣ ፎከስ የኢየሱስ ሰከንድ ካሚንግ ላይ፣ ፎከስ የኢየሱስ ክሮስ ላይ፣ ፎከስ የኢየሱስ ክርስቶስ ካራክተርና ካሪዝማ ላይ፣ የኢየሱስ ክርስቶስ ካራክተርና ካሪዝማ ላይ ፎከስ። እንዴት ነበር ጠባዩ? እንዴት ነበረ በኃይል አገልግሎቱ? ፎከስ እንዴት ባላንስ አረገ ኢየሱስ? 12 ዓመቱ ላይ እንዴት ነበር ኢየሱስ? ቤት ውስጥ እንዴት ነበር ኢየሱስ? ጥናተ ኢየሱስ፣ ሁሌ ጥናተ ኢየሱስ፣ ትኩረት ኢየሱስ። ከጴጥሮስ ጋር ኢየሱስ፣ ከዮሐንስ ጋር ኢየሱስ፣ ከፈሪሳውያን ጋር ኢየሱስ። እንዴት ነበር ገበያ ውስጥ ኢየሱስ? ኢየሱስ እንዴት ሄደ? ኢየሱስ እንዴት ነበረ ሲያይ የነበረው? ኢየሱስ ፎከስ እና ማላቅ። ባገኘው አጋጣሚ ሁሉ ኢየሱስ ክርስቶስን ማላቅ። ምክሬ ነው፣ ጩኸቴ ነው፣ ቅናቴ ነው። ወዳችኋለሁ። እግዚአብሔር በአንተ ህይወት ውስጥ ካደረገው ብዙ ትድግና እንደዚህ አይነት ቤኪ እንዲወጣው ሆኗል። ይሄን ደግሞ ስላካፈልከን፣ ስላሰሰትክ፣ የሳትክበትንም ቦታ ጨምረህ በጣም ብዙ እግዚአብሔር በአንተ ውስጥ ያደረገውን ታላላቅ ታሪኮች ስላካፈልከን እግዚአብሔር ዘመንህን ይባርክ።
ቤተሰብህን ይባርክ፣ አገልግሎትህን ይባርክ። እናመሰግናለን ስለሰጠህ መልካም ጊዜ። እኔም አመሰግናለሁ። ጌታ ኢየሱስ ይባርክ። ናቱ አንተን አመሰግናለሁ። ወጣት መሪዎችን ሁሉ በጣም ወዳለሁ፣ አመሰግናለሁ። ክሩን አመሰግናለሁ እና ቸርች ሊደሮችን ይህ ሰው ይጠቅማል ቢናገር የሆነ ነገር እናገኝበታለን ብላችሁ ስላሰባችሁኝ አመሰግናለሁ። ልትሰሙኝ የሚወደዳችሁ አመሰግናለሁ፣ ወዳችኋለሁ። እኔም አልጠቅም ባሪያ ነኝ። ተመልካቾቻችን እስካሁን የነበረን ቆይታ ይህንን ይመስላል። የእግዚአብሔር ታሪክ በበረከት ህይወት ውስጥ እንደዚህ ነበር። በእናንተ ህይወት ውስጥ ደግሞ እንደዚህ እንዲቀጥል ፍቀዱለት ለእግዚአብሔር። ብዙ እንደተማራችሁ ብዙ እንደተጠቀማችሁ ተስፋ አደርጋለሁ። ተባረኩ። መልካም ጊዜ